አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነታ ይለያችሁ፣ እንደውም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማሳያችሁ በጣም ቆንጆ ውብ የሆነ አረቢያ መጅሊስ ባለ 25 ቲክነስ 10 ሜትር ነው ማሳያችሁ። በጣም ነው የሚያምረው ማሻአላ። ያው ፀሐይ ስለሆነ ፀሐይ ያንጸባርቃል። እንግዲህ ባለው ምንም ማድረግ አልቻልኩም ማለት ነው። ለምን ፀሐዩ ምንም ማድረግ አይቻልም። እና ሀባይ ይሄ መጅሊስ ቀብድ የተከፈለበት ቆይቷል። ቢያንስ ወደ 2 ወር አካባቢ ሆኖታል ማለት ነው። እንደምታውቁት ቦንድ ጠፍቶ ስለነበረ ማለት ነው። አሁን ትናንትና ተለበሰ፣ ዛሬ ቪዲዮ እያደረኩላት ነው ማለት ነው። 10 ሜትር በ10800 ብር ሂሳብ ነው። ባለ 25 ቲክነስ 10 ሲባዛ በ10800 ብር 108,000 ብር ነው ማለት ነው። እዚህ ጋር ቴብል ደግሞ 5500 ብር ተሰርቶላታል ማለት ነው። ይሄ በበፊቱ ዋጋ ነው። አሁን ላይ እየጠየቃችሁ ነው 15000 ብር ሆኗል ማለት ነው። ይሄ 10800 የተሰራ ነው እና ጨምሯል። አሁን ያው ጨምሮ ነው የመጣው ሁሉም ቦታ ማለት ነው። ማለዳ ሆም ሌላው ከሆነ ይቀንሳል እና እንደዚህ ቆንጆ ተደርጎ የተሰራላት ማለት ነው። ተኪያውንም እንደምታዩት ማሻአላ አሰፋፋቸው ምናምን ሁሉ ነገሩ ጽድት ተደርጎ ነው የተሰራላት እንደምታዩት ማለት ነው። ማሻአላ ተባረከ ረህማን በአፍያ በጤና የሚጠቀሙበት ያደርጋቸው። ከለሩ ማጠላቀያው ምናምን በቃ ሁሉ ነገሩ በደንብ ነው ማች የሆነው። ቴብሎቹም 5 ናቸው እነዚህ ማለት ነው። እንደዚህ ማጫወቻዎቹ ማለት ነው። ያችሁት ከንትኑ ጋር በቃ ከዚህ የተለቀም ከሆነ ያስጠላል በሰው ልክ ማለት ነው። ሰው ቁጭ ሲል በልካቸው ማለት ነው። እንደዚህ ማሻአላ ተባረከ ረህማን ነው እና ይሄ የሚሄደው ገነቴ ነው። ፍሪጅም አላት ገና ስላልወሰነችልኝ ነው እንጂ ጠቅላላ ሂሳቡን እነግራችሁ ነበረ። መጨረሻ ላይ እነግራችኋለሁ ጠቅላላ ሂሳቡን ማለት ነው። ፍሪጁና መዋቢያ ኪችን ካቢኔት አላት ማለት ነው። እና እንደዚህ ውብ የሆነ መጅሊስ ከፈለጋችሁ ከኢድ በኋላ እዘዙ ማለት ነው። ለምን አሁን እዚህ ጋር እናንተ ተቀማጭ ነው የምትፈልጉት፣ እዚህ ደግሞ የበዓል ሁሉም ሰው ያሰራል ማሻአላ እና በጣም ነው የሚያስቸግረው። በዛ ላይ ደግሞ 10 ቲክነስ ምናምን ጠይቃችሁ ነበር። 10 ቲክነስ አሁን ላይ የለም እና ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሼር፣ ከዛ ወደ ፈርኒቸር ዛሬ ይዘላችሁ የመጣ ነው። ይሄንን ኪችን 2 ሜትር ኪችን እና ደግሞ ይችን ደግሞ መዋቢያ ቆንጆ አድርገን አሪፍ አድርገን የተሰራች 2 እቃ ነው ያላት። በ58000 ብር የፈጀ ይሄ በፊት ትእዛዝ ስለነበረ 58000 ብር የፈጀ እቃ ነው እና ሁለቱም ሆኖ 58000 ብር ሆኖ 58000 ብር የፈጀ ግን ቆይቷል። መጅሊሷን እንደነገርኳችሁ መጅሊሷ እስከሚያልቅ ድረስ ይሄኛውን ቀስ ብለ ስራው ብየው ነው ያኔ መጅሊስ ስላልነበረ ይሄ 2 ሜትር ነው። ይሄ እቺ 2 ሜትር ናት። እቺ 44000 ብር ነው የሷ ጋር የተሰራው። አሁን ስንት ሆኗል? አሁን የሆነው 48000 ብር ነው። 2 ሜትሩ 48000 2 ሜትር ከ20 ደግሞ 50000 ብር 50000 ብር 50000 ብር ባለፈው 50000 ብር አሰርተሽኛል። ባለፈው 2 ሜትር ከ20 50000 ብር 2 ሜትር ከ20 50000 ብር ሰርተህልኛል። ይሄኛው 48000 ብር ነው እና ይሄን ይመስላል። ቆንጆ ተደርጎ በጣም ቆንጆ ቅብናት ራሷ በመረጠቻት ራሷ ምርጥ ከለር ነው። እኔ ከመሪው ከለር በጣም ወድጄዋለሁ። እኔ ራሱ ወድጃታለሁ። ከለር ምርጥ ከለር ነው። በቃ ያልተለመደ ከለር እንደዚህ ነው። አንዳንዴ ከለር ስታዙም የሆነ ወጣ ያለ ከለር ቢሆን የተሻለ ነው፣ ያምራል። ለምን በቃ አንዳንዴ ለየት ይበል። እንደዚህ ቡኒ ምናምን እንደዚህ የተለመደ በጣም የተለመደ ነገር ባታረጉ የተሻለ። እዚህ ጋር እሷ የላከችው መሳቢያ እዚህ ፊት ለፊት ነበረ። እዚህ መሳቢያ የተላከው እዚህ ጋር ነበረ። መሳቢያ ዳርና ዳር ላይ ይሆንልኝና ከዛ እዚህ ጋር ማብቂያ ሰፊ ማብቂያ በጣም ነው የሚያምረው ማሻአላ ተደርጎ ቆንጆ ተደርጎ አሪፍ ተደርጎ ነው የተሰራለው። እዚህ ጋር መሳቢያው ተደርጎላታል። እዚህ ጋር ደግሞ ከታች በር አለው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ኪችን ካቢኔት ነው። ይሄ 2 ሜትር ነው። በሩ 5 በር ነው። 2 ሜትር ከ20 ሲሆን ግን በሩ 6 በር ነው የሚሆነው። 20 ሳንቲም ሲኖረው 20 ሳንቲም ስለሚጨምር ስለምናካፍለው ለሁሉም ስናካፍለው 6 በር መሆን ስለሚችል ማለት ነው። ይሄ 6 በር መሆን ስለማይችል ሴራሚኩ ራሱ በጣም ያምራል። ሴራሚኩ ደግሞ አዲስ ነገር አምጥተው ያው ባመጡልን ሰዓት ቆንጆ ነገር ለማድረግ እንሞክራለን። በየጊዜው በመጣ ሰዓት ቆንጆ ነገር ነው። እቺ ደግሞ መዋቢያ ሳብ ተደረጋለች። እቺ ቁጭ ትላለች፣ እዚህ ጋር ትጠቀማለች፣ እዚህ ጋር ትስባለች፣ እዚህ ጋር ደግሞ አንዳንድ ነገሮች
ሁለት መሳቢያና በር ያለው መስታወት ደግሞ እዚህ ተለጣፊ እቺ ጋር ደግሞ ላይ ተነሻል ወደ ላይ ይሄ ይነሳል ይሄ ወር ላይ ተነሽ ነው ከዛ ከኋላ ትፈታለች ማሻአላ አሪፍ ተደርጋ የተሰራች መቀመጫውም አብሮ የተደረገ ሰዓት እና እቺ የተሰራችው 14000 ብር ነው እቺ ዋጋው 14000 ብር ነው በጣም ቆንጆ ተደርጎ አሪፍ ተደርጎ የተሰራ የመዋቢያ ናት እና ኢንሻአላህ እዘዙን አብሽሩ ከዚህም በላይ ኢንሻአላህ አሪፍ አድርገን ለመስራት እንሞክራለን ማለት ነው እንግዲህ ሀባዬ ብቻ 14000 ብር ሁለት መሳቢያና አንድ እንትን አላት ማለት ነው እዚህ ጋር አንድ በር አላት ከዛ ወንበር አላት እንደምታዩት ማለት ነው እዚህ ጋር ቁጭ ብላ ትዋባለች ከዛ የምትፈልጋቸውን ነገሮች ደግሞ እዚህ ጋር ማስቀመጥ ትችላለች ማለት ነው የሆነ ነገር እዚህም መደርደር ይቻላል ማለት ነው ከዛ እዚህ ጋር ያው ይሄ 44000 ብር የተሰራ 2 ሜትር ኪችን ካቢኔት ነው በሴራሚክ ማለት ነው ቆንጆ ከለር ተደርጎ ነው የተሰራላ ማሻአላ እኔ በጣም ወድጄዋለሁኝ እናንተም ከወደዳችሁት ማዘዝ ትችላላችሁ ማለት ነው ማሻአላ እጅህን አይቆርጥመው በጣም ነው የምታምረው ማሻአላ ተባረከ ረህማ በዛ ላይ ደግሞ በቁመት ልክ መሆኑ ራሱ ቆንጆ ነው ሀባዬ በመግቢያዬ ላይ ሁሉንም አጠቃላይ ዋጋ ዛሬ ያልተናገርኩት ፍሪጅ ግዢ ብላኝ አንድ ቦታ 78000 ብር አገኘው አንድ ቦታ ደግሞ 80000 ብር ከዛ 80000 ብር ነው ስላት ኧረ ተይውና ሌላ ቦታ ፈልጊልኝ አለችኝ ደሴ ሄድኩኝ 85000 ብር ደሴ ማለት ነው እና ለዛ ነው ደሴ መጅሊሱን ስቀርጽ ያው መግቢያ ያደረኩት እሱን ነው ለዛ ነው አሁን እስከ ፍሪጁ ኪችን ካቢኔት መዋቢያ ዋጋ ሁሉም ሆኖ 251800 ብር ነው የፈጀው ማለት ነው 300 ብሩ ግን ይሄንን ፍሪጁን ያመጣሁበት ነው ሩቅ ቦታ ነበረ ከኔ ደንበኛ ጋር የለም እኔ ደንበኛ ጋር የተመታ ስለነበረ የተመታውን ደግሞ ከጀርባ ላይ ጥሩ አይደለም ያንን አልገዛም ብዬ ነው 78000 ብር ማለት ነው እና ይሄንን የመሰለ ፍሪጅ 355 ሞዴል አይገርምም 80000 ብር ነው የገዛሁት እና እቃ በጣም እየጨመረ ነው ሀቂቀተን ይሄ አሁን በቅርብ ጊዜ 77500 ብር ነበር የገዛሁት ማለት ነው ታስታውሳላችሁ አሁን 85000 ብር ደሴ ማለት ነው አሁን የገዛሁላት ለሷ በስንት ዙረት ነው ግን ስንት ቦታ ዙሬ ነው ደንበኛዬ በቃ እኔ የለኝም እና ነው ምናምን ብሎ እሱ ራሱ እንደገና ለምኖ ነው 80000 ብር የገዛሁት ማለት ነው እና እቃ ስትገዙ የማያደጋግም ግዙ ብዬ ሁሉ ጊዜ መክራችኋለሁ ማለት ነው ግን አንዳንድ ጊዜ አረኛ የለንም ምናምን ትላላችሁ አሁን 50000 ብር ወይ 55000 ብር ከዚህ ያነሰ ለመግዛት አውጥታችሁ ከሆነ 20000 ብሩ በሪያል ወይም በድርሃም ሲታሰብ ትንሽዬ ብር ነው ጥርሳችሁን ንክስ አርጋችሁ ጨምራችሁ ብገዙ የተሻለ ነው ምክንያቱም በኋላ ላይ ያደጋግማችኋል ማለት ነው እኔ አሁን ሁሉ ጊዜ ነግራችኋለሁ የኔ መማሪያ ይሆናችኋል ብዬ ማለት ነው የኔ ከዚች ያነሰች ናት 315 ሞዴል ማለት ነው 315 ሞዴል ነው ረመዳን ሲሆን አሁን አንድ ፍየል ታርዶ ከዛ ፍየሉን ብቻ ውስጥ ያስቀምጣል ሌላ ሳምቡሳ ምናምን እንደዚህ ነገር ማስቀመጥ አልችልም በየቀንቀኑ እየተቀለልኩ ነው ማለት ነው ሳምቡሳን የምጠቀመው ጠቅልዬ ፍሪዘር ማድረግ አልቻልኩም ምክንያቱም ስላነሰ ማለት ነው እታች ደግሞ ጁስ ምናምን እንደዚህ በጆክ ተበጥብጦ ምናምን ለማስቀመጥ ትንሽ ናት የኔ ሞዴሏ 315 ይሁን እንጂ እንደ አረብ ሀገሩ ትልቅ እንዳይመስላችሁ ያኔ አረብ ሀገርም ቢሆን በርግጥ ይሄንን የሚያክለው 300 ምናምን ነው ሞዴሉ ይሄ አንድ አይነት እንትን ስለሆነ ማለት ነው አንድ አይነት ምርት ነው ይሄም ከውጭ ነው የሚመጣው ማለት ነው እና ይሄ ግን አያደጋግምም ጆክ ብታስቀምጡበት ትልልቅ ሳህን ብታስቀምጡበት ኖርማል ነው ማለት ነው እኔ እቺን እህቴ አሁን እሷ ስትለኝ 355 ሞዴል ግዢ ያለችኝና ዋጋውን 77000 ብር ነበር ስላት እኔ አልችልም ምናምን አለችኝ ግን ኧረ ተይ ይሻልሻል የማያደጋግመው ምናምን ብያት አማክሪያት እምቢ ብላ ከዛ በኋላ እንደገና ራሷ በራሷ ሐሳብ ወሰነች ማለት ነው እዚህ ጋር መደርደሪያው ራሱ ትልልቅ ነው እንደዚህ አንድ ሊትር ነገር ራሱ ብታስቀምጡበት ይይዛል ማለት ነው የዚህ እንደምታዩት እና እኔ አሁን በሰዓቱ 10000 ብር ጨምሬ ገዝቼ ቢሆን ኖሮ አልለድምም ነበር ገባችሁ ይሄ የበረዶ ማስቀመጫም አለው እዚህ ውስጥ እንደምታዩት ማለት ነው ፓክድ ነው እና ኩለርም አለው ፋን አለው
ይሄንን ፍሪጅ 80 ሺህ ብር ነው የገዛሁላት ማለት ነው። ያው አሁን ላይ ፋን ያለው እየጠፋ ዋጋ እየጨመረ ነው መሄድ የያዘው። ለዛ ነው ሲጠፋ ይሄ ፍሪጁ ፋን ያለው ሲጠፋ ከዛ ዋጋ ይጨምሩበታል ማለት ነው። እና እንደዛ እየሆነ ነው እላችኋለሁ። ሀባይብ ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ። ይሄንን ወደ ገነቴ አስጭንላታለሁ ማለት ነው ኢንሻአላህ በኢዝኒላህ። የምር መጅሊሷም ራሱ እንዴት እንደወደድኩት ማሻአላህ ነው። በጤና በአፊያ የምትጠቀምበት ያድርጋት። ኪችኗም ሙፋፍሽ ያለች ናት፣ አይታችሁታል። መዋቢያውም እንደዛው እና 3-4 ነገሮች ናቸው እንደምታዩት። መጅሊስ፣ ኪችን ካቢኔት፣ መዋቢያና ፍሪጅ ነው ያላት ማለት ነው። ግን ኳሊቲና ጽድት ያለ ቆንጆ እቃ ነው። ዋስትና ያለው በቃ ቆንጆ ነገር ማለት ነው።